ክፍያ የሚጠይቁ የዓለማችንን እጅግ በጣም ታዋቂ የሆኑ የኤአይ ሞዴሎችን እንዴት በነፃ ብቻ መጠቀም እንደምንችል በዚህ ቪዲዮ አሳያችኋለሁ። ፎቶ ለመስራት፣ ቪዲዮ ለመስራት እንዲሁም የተለያዩ ዌብሳይቶችን ለመስራት ከዚህ በኋላ 5 ሳንቲም ማውጣት አይኖርባችሁም። ምክንያቱም በዚህ ቪዲዮ እንዴት በነፃ እነዚህን በሙሉ መጠቀም እንደምንችል አንድ ባንድ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው መመልከት ብቻ ነው። እንዲሁም ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ከመጀመራችሁ በፊት ላይክ እንዳይረሳ። በቀጥታ ወደ ቪዲዮ እናልፋለን። እሺ በቅድሚያ ወደ ዌብሳይቱ እንገባለን። ዌብሳይቱ arena.ai ይባላል። እንደምትሉት ይህን የመሰለ ዩዘር ኢንተርፌስ አለው። በዚህ መልኩ ከከፈተልን በኋላ እንደምትሉት በጣም ብዙ አይነት ነገሮች አሉ። ቢልድ አፕስ ኤንድ ዌብሳይትስ፣ ዌብ ሪሰርች ወይም ደግሞ ዌብ ሰርች አለው። ኢሜጅ ጄኔሬሽን፣ ቪዲዮ ጄኔሬሽን አለው ማለት ነው። የምትፈልጉትን አይነት ሞዴል መርጣችሁ ፋይላችሁንም አፕሎድ ማድረግ ትችላላችሁ። ፒዲኤፍ የምትፈልጉትን አይነት ፎቶና ቪዲዮ አፕሎድ ማድረግ ይቻላል። ላንዲንግ ፔጅ ይሰራል። ዳሽቦርዶች፣ ጌሞችን፣ የተለያዩ አይነት ዲዛይኖችን ይሰራል። ዌብሳይት አፕሊኬሽን የምትፈልጉትን አይነት ነገር ይሰራል ማለት ነው። እንደምትሉት እዚህ ጋር ከላይ ብዙ አይነት አማራጮች አሉ። ፉል ስታክ አፕን ጨምሮ እያንዳንዱ ነገር ቢውልድ ያደርግላችኋል ማለት ነው። እንደምትሉት ፕሮምፕታችሁንም እዚህ ጋር መመልከት ትችላላችሁ። በግራ በኩል ደግሞ እንደምትሉት ሰርች ማድረግ ያለው ማለት ነው። እንዲሁም ደግሞ እንደምትሉት እዚህ ጋር ሊደር ቦርድ አለ ማለት ነው። እያንዳንዱ መመልከት ትችላላችሁ። እሱም በኋላ ላይ ያሳያችኋለሁ። ሌላኛው ታቡን ስትነኩት እንደምትሉት ኤክስፓንድ ያደርግላችኋል። ኒው ቻት፣ ሊደር ቦርድ እና ሰርች የሚሉ አማራጮች አሉ። ስለዚህ በቅድሚያ ሎጊን ወይም ደግሞ ሳይን አፕ እናደርጋለን ማለት ነው። አዲስ አካውንት ካለን ሎጊን እናደርጋለን። አዲስ አካውንት ከሌለን ሳይን አፕ አድርገን በቀላሉ እዚህ ጋር መመዝገብ ትችላላችሁ። የጂሜል አካውንታችሁን በመጠቀም ማለት ነው። እጅግ በጣም ቀላል ነው። አንዴ ሳይኒን ካደረጋችሁ በኋላ እንደምትሉት በዚህ መልኩ አማራጭ ያመጣላችኋል። አካውንታችሁን ከታች አስቀምጦታል። ከላይ በኩል እንደምትሉት እዚህ ጋር ባትል ሞዱን ስንጫን ብዙ አይነት አማራጮች አሉት። ባትል ሞድ፣ ኤጀንት ሞድ፣ ሳይድ ባይ ሳይድ እና ዳይሬክት ቻት አለው። እነዚህም በጣም ብዙ ልዩነት አላቸው። እሱንም አንድ ባንድ ነግራችኋለሁ ማለት ነው። ስለዚህ እኛ ከዳይሬክት እንጀምራለን ማለት ነው። ዳይሬክት ምንድነው የሚያደርግልን ካላችሁ የምትፈልጉትን የኤአይ ቻትቦት እዚህ ጋር ያስመርጣችኋል ማለት ነው። ቀጥታ እሱን ብቻ ነው መጠቀም የምትችሉት። ባትል ሞድ ደግሞ ሳይድ ባይ ሳይድ አስቀምጦ ያወዳድርላችኋል። ሁለቱን አንድ ላይ አድርግቶ ማለት ነው አስመርጧችሁ የምትፈልጉትን እዛ ጋር መጠቀም ትችላላችሁ። ሳይድ ባይ ሳይድ ደግሞ ራሱ ይመርጥላችሁና ኮምፔር ያደርጋል ወይም ደግሞ ያወዳድርላችኋል ማለት ነው። ሁለት አይነት ሞዴሎችን ራሱ መርጦ ራሱ ያወዳድርላችኋል። ከዛም እናንተ የተሻለውን ትመርጣላችሁ። ስለዚህ ከዳይሬክት ቻቱ እንነሳለን። ኤጀንት ሞድም ደግሞ በቀጣይ ቪዲዮ ሰራላችኋለሁ። ቱቶሪያል ወይም ደግሞ ፉል ኮርስ ከፈለጋችሁ እዛ ላይ ያሳያችኋለሁ። አሁን ዳይሬክት ቻት ውስጥ እንገባለን። ከዛም እንደምትሉት እዚህ ጋር እቺ ምልክት ስንጫናት እያንዳንዱን ያመጣልናል። እንደምትሉት ቶፕ ሞዴሎችን ማለት ነው ለቴክስት እዚህ ጋር ያሉት ናቸው። ቻት ጂፒቲ 5.2ን ጨምሮ እያንዳንዱን ቶፕ ሞዴሎች 5.5ን እያንዳንዱን እዚህ ጋር ያመጣልናል። ከላይ የሚያስቀምጠው ግን አሁን ላይ በጣም ቶፕ የሆነውን ሞዴል ነው። እንደምትሉት በጣም ብዙ የኤአይ ሞዴሎች አሉ። ከነዚህ ውስጥ መርጣችሁ መጠቀም ትችላላችሁ። በጣም ብዙ አሉ። እንደምትሉት ለኮድ ለኢሜጅ እና ለሰርችም እዚህ ጋር አሉ። እነሱንም በኋላ ላይ ያሳያችኋለሁ። ስለዚህ አሁን ቻት ጂፒቲ 5.2 ሌተስቱን እንመርጥና እዚህ ጋር አንድ ፕሮምፕት እንሰጠዋለን። አሁን እንግዲህ የምንጠይቀው ነገር እንደምትሉት 2026 ላይ ስኬታማ የሆነ ዩቲዩብ ቻናል ለመክፈት የሚጠቅሙን ስትራቴጂዎች እንዲያዘጋጅልን እንጠይቀዋለን። የመረጥነው ሞዴል ጂፒቲ 5.2 ሌተስት ነው። ስለዚህ እዚህ ጋር እያንዳንዱን ፕሮምፕት ከሰጠነው በኋላ ሴንድ እናደርጋለን ማለት ነው። በመታወት ፍጥነት እንግዲህ ምንም ኤዲት ያደረኩት ነገር የለም። እጅግ በጣም በሚገርም ፍጥነት እያንዳንዱን መልስ እዚህ ጋር አስቀምጦልኛል። እንደምታዩት ሁሉም ነገር መመልከት ትችላላችሁ። የኮንተንት ፎርማቱ ለምን እንደሚሰራ እንዲሁም ደግሞ እያንዳንዱ እንደምታዩት ኤአይ ቨርሰስ ሪያሊቲ ይላል። በጣም ብዙ ነገሮችን አስቀምጦልናል ማለት ነው። ስኪል ሌቭላችሁን ማዳበር ከፈለጋችሁ እዚህ ጋር እያንዳንዱ ነገር መጠየቅ ትችላላችሁ። የመጨረሻ ምክር ይሰጣችኋል። ጊሮችን ይሰጣችኋል። ምን መጠቀም እንዳለባችሁ ስትራቴጂ ኤቭሪቲንግ እንግዲህ እያንዳንዱ ነገር ብሬክ ዳውን አድርግቶ እዚህ ጋር አስቀምጦልኛል። ስለዚህ ዩቲዩብ ቻናል ጀምራችሁ ስኬታማ መሆን የምትፈልጉ ከሆነ ይህንን ፕሮምፕት በመጠቀም በቀላሉ በዚህ መልኩ የኤአይ አማካሪ ማግኘት ትችላላችሁ። አሁን ደግሞ ራሱኑ ፕሮምፕት እዚህ ጋር ፔስት እናደርግለትና ማክስ የሚባለውን እንመርጣለን ወይም ደግሞ የarena.aiን ማክስን እንመርጥና ኔክስት እንለዋለን። ዲፍረንሱን አብረን እናያለን። እንደምታዩት ዩቲዩብ ቻናል ስትራቴጂ ፍሪ ኤአይ ቱልስ ኢን 2026 ብሎ እዚህ ጋር አስቀምጦልናል። ቻናል ፖዚሽኒንግ እያንዳንዱን የቻናል ኔም ዳይሬክሽን ይሰጠናል። ቻናል ፖዚሽን ሲስተም ዋይ ኢትስ ወርክ ለምን ይሰራል። ኮምፒቲቲቭ ዲፈረንሺዬሽን እያንዳንዱ ነገር እንግዲህ ዩቲዩብ ቻናል መጀመር ከፈለጋችሁ ቶፒካችሁን ብቻ በመስጠት በዚህ መልኩ ማግኘት ትችላላችሁ። አይዲያል ታርጌት ኤቭሪቲንግ እንግዲህ እዚህ ጋር እንደምትሉት እያንዳንዱ ነገር አስቀምጦልናል። ይሄኛው ደግሞ ከቀድሞ በተለየ መልኩ በደንብ አብራርቶ አስቀምጦልናል ማለት ነው። እያንዳንዱን ወርክ ፍሎም አስቀምጦልናል። የቻናላችንን ከስም ጀምሮ
እስከ ፐብሊሺንግ ያለውን ነገር በዚህ መልኩ ያማክረናል ማለት ነው። ስለዚህ ከዚህ በኋላ ዩቲዩብ ቻናል መጀመር የምትፈልጉ ከሆነ ምንም ማለት የምታማክሩት ሰው አያስፈልጋችሁም። የምታዩትም ቪዲዮ የለም ማለት ነው። በቀላሉ እዚህ ጋር በመምጣት ይህንን ፕሮምፕት ሰጣችሁት በቀላሉ እንደምታዩት እያንዳንዱን ነገር ከሀ እስከ ፐ አብራርቶ ያስቀምጥላችኋል። እኔ እጅግ በጣም ነው የገረመኝ ማለት ነው። በጣም እንዲህ አይነት ሪዛልት አልጠበቅኩም ነበር። እንደምታዩት እያንዳንዷን ነገር በጣም በሚገርም ሁኔታ ፐብሊሺንግ ሬት፣ ታይምላይን፣ ፎከስ፣ ፌዝ እያንዳንዱን ነገር እንግዲህ ከሀ እስከ ፐ ያለውን ነገር አስቀምጦልናል። ስለዚህ እንደዚህ መጠቀም ትችላላችሁ። አሁን ደግሞ ወደ ሊደር ቦርድ እናልፋለን። ሊደር ቦርድ ውስጥ ገብተን የትኛው እየመራ ነው የሚለውን ነገር እዚህ ጋር መመልከት ትችላላችሁ። እንደምታዩት ሊደር ቦርድን ስንጫነው ከኤጀንት ይጀምራል። እንደምታዩት ከላይ ኤጀንት፣ ቻት፣ ኮድ፣ ኢሜጅ እና ቪዲዮ ይላል። እያንዳንዱን የትኛው ሞዴል እየመራ እንዳለ ዓለም ላይ መመልከት ትችላላችሁ። ኤጀንት ላይ የክላውድ ፋብል 5 ነው፣ ሃይ ይላል። እንደምታዩት ኔት ኢምፕሩቭመንት እያንዳንዱ ሰክሰስ በዚህ መልኩ ያስቀምጥላችኋል። ሁለተኛ ላይ ኦፐስ 4.8 ነው የክላውድ ማለት ነው። ሶስተኛ ላይ ጂፒቲ 5.5 ሃይ ነው። ከዛም የክላውድ ኦፐስ 4.7 ኦፐስ 4.7 ሶኔት 5። ስለዚህ የክላውድ ሞዴሎች በጣም እየመሩ ነው ማለት ነው ኤጀንት ላይ። ቀጣይ ደግሞ ቻት ላይ የትኛው እየመራ ነው የሚለውንም እዚህ ጋር መመልከት ትችላላችሁ። ሪል ታይም ዳታ ነው የሚሰጣችሁ። ቻት ውስጥም ብዙ አማራጮች አሉ። የቴክስት አለ፣ በጣም ብዙ ናቸው። ቻት ላይም እንደምታዩት የክላውድ ፌብል 5 እየመራ ይገኛል። ስለዚህ ክላውድ አሁን ላይ ገበያውን ተቆጣጥሮታል ማለት ይቻላል። በሚገርም ሁኔታ ነው ሪዛልት የሚሰጣችሁ። እንደምታዩት በግራ በኩል የስታይል ኮንትሮል እያንዳንዱ ነገር መምረጥ ትችላላችሁ። ኦቨራል፣ ኤክስፐርትስ፣ ኦኩፔሽናል፣ ማትስ እያንዳንዱ ፊልድ ላይ እንግዲህ የትኛው እየመራ እንዳለ እዚህ ጋር መመልከት ትችላላችሁ። እንደምታዩት ኤክስፐርት ውስጥ ክላውድ 4.6 ነው። አሁን ደግሞ ወደ ኮድ እናልፋለን። ኮዲንግ ላይም እንደምታዩት የክላውድ ፌብል 5 እየመራ ነው። ኦቨራል ኤችቲኤምኤልም ለብቻ ከፈለጋችሁ ክላውድ ፌብል 5 ነው። ሪአክት ላይም ክላውድ ፌብል 5 ነው። ስለዚህ በዚህ መልኩ እያንዳንዱ መመልከት ትችላላችሁ። ኢሜጅ ውስጥም ገብተን ማየት እንችላለን። ኦቨራል ኢሜጅ ላይ እየመራ ያለው የጂፒቲ ኢሜጅ 2 ነው። በካታጎሪም እዚህ ጋር መምረጥ ትችላላችሁ። 3D፣ ፎቶ ሪያሊስቲክ እያንዳንዱ ነገር መምረጥ ትችላላችሁ። በዚህ መልኩ አሁን ላይ እየመሩ ያሉትን የኤአይ ሞዴሎች በቀላሉ ማወቅ ትችላላችሁ። ቪዲዮ ላይ ደግሞ የጀመናይ ኦምኒ ፍላሽ እየመራ ይገኛል። ሁለተኛ ላይ ሲዳንስ 2 ነው። ስለዚህ ሊደር ቦርዱን በዚህ መልኩ ካየን በኋላ አሁን ወደ ስራችን እንመለሳለን ማለት ነው። ኒው ቻት ውስጥ እንገባለን። አሁንም ዳይሬክተር እንመርጥና ወደ ኮድ እናልፋለን። እንደምታዩት ኮድ ላይ ጀመናይ 3 ፍላሽ ነው ያለው ቶፕ ሞዴል እዚህ ላይ ማለት ነው። ስለዚህ እሱን እንመርጣለን። ሌሎችን መመልከት ትችላላችሁ። በጣም ብዙ ናቸው። ከነዚህ ውስጥ የምትፈልጉትን መምረጥ ትችላላችሁ እናንተ። እኔ ቶፕ ላይ ያለውን እመርጣለሁ የጀመናይ 3 ፍላሽን። ከዛም ፕሮምፕት ሰጠዋለሁ ማለት ነው። እንደምታዩት ኤችቲኤምኤል አፕ ነው የፈለኩት የኤአይ ቻት ፕላነር አፕ እንዲሰራልኝ ወይም ደግሞ የዌብ አፕ እንዲሰራልኝ ነው የፈለኩት። ሪዛልቱ ምን እንደሚመስል አብረን እናያለን። እንደምታዩት ኢንተር ካልኩት በኋላ እያንዳንዱ ነገር ቲንክ እያደረገ ይገኛል ማለት ነው። ቢውልድ የሚያደርገውን እዚህ ጋር ደግሞ በግራ በኩል አስቀምጦልኛል ምን እንደሚሰራ፣ ምን አይነት የፕሮግራሚንግ ላንጉዌጅም እንደሚጠቀም ያስቀምጥልኛል። የአፑን ፊቸሮች ኤቭሪቲንግ እዚህ ጋር ያስቀምጣል። ስለዚህ በዚህ መልኩ ፕሮሰሱን መመልከት ትችላላችሁ ማለት ነው። እንደምታዩት የኤችቲኤምኤል ኮዱን በዚህ መልኩ ሰጥቶኛል። እዚህ ጋር ነክቼ መመልከት እችላለሁ። ዌብሳይቱንም እንግዲህ ወይም የዌብ አፑን በዚህ መልኩ እጅግ በጣም በሚገርም ፍጥነት ሰርቶ ጨርሶልኛል። ኦፕን ኢን ኒው ታብ ብለን እንመለከተዋለን። እንደምታዩት የኤአይ ፕላነር 2026ን ሰጥቶኛል። እጅግ በጣም በሚገርም ሁኔታ ነው እንግዲህ የሰራው። ዳሽቦርድ አለው፣ የቪዲዮ አይዲያ፣ 30 ዴይ ፕላን እና ቼክ ሊስት አለው። ስለዚህ በቅድሚያ ቻናሉን ሴትአፕ እናደርጋለን። ይህ እንግዲህ ዌብሳይት የሚጠቅማችሁ የዩቲዩብ ቻናል መጀመር ለምትፈልጉ ነው። እንደምታዩት የኤአይ ቻናል መጀመር ለሚፈልግ ሰው ይህንን መከተል ይችላል። የኒቹን ይመርጣል፣ ታርጌት ኦዲየንስ፣ አፕሎድ ፍሪኩዌንሲ እንዲሁም ኤክስፒሪየንሱን ይመርጣል። ከዛም በጀቱን እዚህ ጋር ያስቀምጣል። በመቀጠል ደግሞ የኮንተንት ፎርማቱን እዚህ ጋር ይመርጣል። ከዛም ጄኔሬት ካለው እንግዲህ ስትራቴጂና ፕላኑን እያንዳንዱ ነገር ያስቀምጥለታል። የዩቲዩብ ቻናሉ ማለት ነው። ቀደም በጽሁፍ ያየነውን አሁን ደግሞ እዚህ ጋር በዌብሳይት እጅግ በጣም ቀለል ባለ መልኩ አስቀምጦልናል። ይህም ከሀ እስከ ፐ ነው ማለት ነው። እያንዳንዱ ነገር ሰርታችሁ ጨርሱ። እዚህ ጋር ቼክ ሊስት ላይ ቲክ እያደረጋችሁ ማለፍ ትችላላችሁ። ከፈለጋችሁም ሪሴት ማድረግ ትችላላችሁ። እንደምታዩት እጅግ በጣም ሪስፖንሲቭ የሚያምር ዌብሳይት ነው የሰራልን። የ30 ቀን ደግሞ ሮድ ማፕ እዚህ ጋር አስቀምጦልናል። እያንዳንዱ ነገር መመልከት ትችላላችሁ። ፕላናችሁን እዚህ ጋር አስቀምጦላችኋል ማለት ነው። ከናንተ የሚጠበቀው ቪዲዮ መስራት ብቻ ነው። ከዛም አፕሎድ ማድረግ ነው። እንዲሁም የቪዲዮ አይዲያዎችንም አስቀምጦልናል። እንደምታዩት ከነስኮራቸው የትኛው አሪፍ የቪዲዮ አይዲያ ነው የሚለውን እዚህ ጋር አስቀምጦልናል። ጥንቅቅ ያለ ዌብሳይት እንግዲህ በነፃ መስራት ይችላል ማለት ነው። በጣም በሚገርም ሁኔታ ለራሳችን እንፈልገው አይነት ዌብሳይት በመስራት በቀላሉ መጠቀም እንችላለን። ስለዚህ አእምሯችሁ ውስጥ ያለ ሐሳብ ካለ ወይም ደግሞ ለራሳችሁ ይጠቅማል ብላችሁ የምታስቡት የዌብሳይት አይዲያ ካለ
በዚህ መልኩ በቀላሉ በነፃ ሰርታችሁ ለራሳችሁ መጠቀም ትችላላችሁ። ፐብሊሽ ማድረግ ከፈለጋችሁ በቀጥታ ዶሜኖችን በመግዛት ፐብሊሽ ማድረግ ትችላላችሁ። ስለዚህም እንግዲህ ቪዲዮ ሰራላችኋለሁ ማለት ነው። ኖ ኮድ ወይም ደግሞ የቫይብ ኮዲንግን ፉል ቱቶሪያል ሰራላችኋለሁ። አሁን ደግሞ ኮድ ውስጥ ከገባን በኋላ እንደምታዩት ከታች በጣም ብዙ አይነት ቴምፕሌቶች አሉ። ዳሽቦርድ፣ ክሎን፣ ጌም፣ 3ዲ በጣም ብዙ አይነት አማራጮች አሉ ማለት ነው። ከነዚህ ውስጥ አንዱን መርጠን እንመለከታለን። ክሎን ውስጥ እንደምታዩት iOS ኮንትሮል ሴንተር እና ትዊተር ፊድ የሚል አለ። ኮንትሮል ሴንተር እንዲሰራልን እናዟለን። ስለዚህ የሞባይል አፕ መስራት ትችላላችሁ ማለት ነው። ምንም አይነት ክፍያ ሳትከፍሉ በነፃ የሞባይል አፕ መስራት ትችላላችሁ። በምታዩት መልኩ እንግዲህ እጅግ በጣም የሚያምር የiOS ኮንትሮል ሴንተር ሰጥቶናል። ኒው ታብ ላይ ከፍተን እንመልከተው። እያንዳንዱ በተን ይሰራል። እንደምታዩት በጣም የሚያምር ዲዛይን ሰርቶልናል። ስለዚህ የሞባይል አፕን በዚህ መልኩ በቀላሉ መስራት ትችላላችሁ። አሁን ደግሞ ወደ ኢሜጅ እናልፋለን። ኒው ቻት ውስጥ ከገባን በኋላ እንደምታዩት ማክስ የሚለውን ተጭነን ወደ ኢሜጅ እናልፋለን። ኢሜጅ ውስጥ ያሉት ቶፕ ሞዴሎች እነዚህ ናቸው። እንደምታዩት እንግዲህ ብዙዎቹ አዳዲስ ናቸው። ከሲድሪም ውጪ ዩኒ 1.1 የሚል አለ። እሱን እንመርጥና እዚህ ጋር ፔስት እናደርግለታለን ፕሮምፕቱን። አንድ ሴት ፈረስ እየጋለበች የሚያሳይ ምስል ነው የፈለግነው። እንደምታዩት ኢሜጁን ጄኔሬት እያደረገልን ይገኛል። እዚህ ጋር ኢሜጅ ጄኔሬት ስታደርጉ የትኛውንም ሞዴል ብትጠቀሙ ምንም አይነት ወተርማርክ አያስቀምጥም ወይም ምንም አይነት ሎጎ አያስቀምጥም። በነፃ ኢሜጆችን ጄኔሬት ማድረግ ትችላላችሁ። እንደምታዩት እንግዲህ እጅግ በጣም የሚያምር ምስል ሰርቶናል። በጣም ነው የሚያምረው። እንደምታዩት እያንዳንዱ ዲቴል ፐርፌክትሊ ነው የተቀመጠው። አሁን ደግሞ ይህንኑ ፕሮምፕት በመጠቀም የሚገርም ቪዲዮ ለመስራት እንሞክራለን። እንደምታዩት ኒው ቻት ውስጥ ከገባን በኋላ ከታች ያለችዋን የቪዲዮ ምልክት እንጫናለን። በመቀጠል ፕሮምፕታችንን ፔስት እናደርጋለን። እዚህ ጋር እንግዲህ መመልከት የሚኖርባችሁ ዳይሬክት እና ሳይድ ባይ ሳይድ በፍጹም አይሰሩም ማለት ነው። ለቪዲዮ ባትል ሞድ ብቻ ነው የሚሰራው። ስለዚህ ባትል ሞድን እንመርጣለን። ራሱ ኮምፔር አድርጎ ያስቀምጥልናል። ሁለት አይነት ሞዴሎችን ራሱ ሰሌክት ያደርጋል። ቪዲዮን ለመስራት የተወሰነ ደቂቃ ስለሚፈጅበት እሱ ቪዲዮን እስኪሰራልን እኛ ደግሞ አንድ ዌብሳይት ክሎን እናደርጋለን። ኢትዮጵያ ውስጥ እጅግ በጣም የምወደው ዩዘር ኢንተርፌስ ያለው ዌብሳይት አለ። website.com ይባላል። እሱን ዌብሳይት ክሎን እናደርጋለን። ስለዚህ ኒው ታብ ከፍተን ኮድ እንመርጣለን። የኮዲንግ ሞዴል በመቀጠል ክሎን ዲስ ዌብሳይት ብለን የዌብሳይቱን ሊንክ እዚህ ጋር እናስቀምጥለታለን። ከዛም እንግዲህ እንደምታዩት እያንዳንዱን ኢንፎርሜሽን እየወሰደ ክሎን እያደረገ ይገኛል። ስለዚህ እሱ ክሎን እስኪያደርግልን የቅድሙን ገብተን እንመለከታለን ማለት ነው። ቪዲዮን በምታዩት መልኩ ሰርቶልናል። ሁለት አይነት ሪዛልቶችን ሰጥቶናል። እንደምታዩት ኤ እና ቢ ይላል። ኤን ከፍተን እንመልከት። እንደምታዩት ኤ ሞር ሪያሊስቲክ ነው። ቅድም የሰጠነው ፎቶ አይነት ነው የሚመስለው። እንደምታዩት እያንዳንዱ ሎኬሽኑ ላይቲንጉ በጣም ነው የሚያምረው። ቢ ደግሞ በጣም ፌክ እንደሆነ ያስታውቃል። እንደምታዩት ምንም አይነት የሞሽን ሙቭመንት የለውም። ፈረሱም እንቅስቃሴው ፌክ ነው የሚመስለው። ስለዚህ ኤን እንመርጣለን። ኤ ኢዝ ቤተር ስንለው በምን አይነት ሞዴል እንደተሰራ ራሱ እዚህ ጋር ከላይ ይሰጠናል። እንደምታዩት ሶራ 2 ፕሮ ነው የተጠቀመው ማለት ነው ኤ። ቢ ደግሞ ግሮክ ኢማጂን ቪዲዮ ነው። ስለዚህ ሶራ 2 ፕሮ አሸንፏል። ሌላው ደግሞ እዚህ ጋር ቪዲዮ ጄኔሬት ማድረግ ከፈለጋችሁ 8 ሰከንድ ብቻ ነው ጄኔሬት የሚያደርግላችሁ። ስለዚህ ከ8 ሰከንድ በላይ አያስቀምጥላችሁም። ዳውንሎድ እናደርገዋለን። በቀጥታ ወደ ኮምፒውተራችን ዳውንሎድ ያደርግልናል። ኤዲት ማድረግ ከፈለጋችሁም ኤዲት ማድረግ ትችላላችሁ። እዛው ላይ ፕሮምፕት ሰጣችሁት ወይም የተወሰኑ ነገሮችን ማስተካከል ትችላላችሁ። እንደምታዩት ወደ ዌብሳይታችን ስንመለስ ክሎን አድርጎ ጨርሶልናል። ኦፕን ኢን ኒው ታብ ብለን እንመለከታለን። በጣም ክሊን የሆነ ዌብሳይት ነው የሰራልን። ከለሩን ራሱ መርጦ እያንዳንዱ ነገር እንግዲህ ኦሪጂናሉ ዌብሳይት ክሎን አድርጎልናል። እንደምታዩት በጣም ነው የሚያምረው። በሚያምር ሁኔታ እንግዲህ ክሎን አድርጎልናል። ክሊን የሆነ ዌብሳይት ነው እንደምታዩት የሰራልን። በጣም እጅግ በጣም ነው የሚያምረው። እውነት ለመናገር ከመጀመሪያው ዌብሳይት በፍጹም አይበልጥም ወይም ደግሞ ጭራሽ አይገናኝም ማለት ነው። ያኛው በጣም ነው የሚያምረው። ነገር ግን ይሄኛው ክሊን የሆነ ሚኒማሊስት የሆነ ዌብሳይት ሰርቶልናል። በአንድ ትዕዛዝ ብቻ ነው ይሄንን የሰራሁት እንደምታዩት። ስለዚህ እናንተ የምትፈልጉትን የኢትዮጵያ ዌብሳይቶች የምትፈልጉትን ዓለማችን ላሉትን ዌብሳይቶች ክሎን ማድረግ ትችላላችሁ ከዚህ በተሻለ መልኩ። በእርግጠኝነት ብዙዎቻችሁ ይህንን ዌብሳይት እንደምትወዱት አልጠራጠርም። ስለዚህ ዌብሳይት ፉል ኮርስ እንድሰራላችሁ ከፈለጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። የሰሞኑኛ እጅግ በጣም አስገራሚና አስደሳች ዜናዎችን መስማት ከፈለጋችሁ ኢንድ ስክሪን ላይ አስቀምጥኩላችሁን ቪዲዮ መልከታችሁን እንዳትረሱ። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።